ሰላም ሰላም ምእመናን እንዴት ናችሁ? ሰላም ናችሁ? ዛሬ ከኤርትራው መንግስት ጋር ወደ አፎ ጋር በሐባር መጥተናል። ወደ አፎ እንደምታውቁት ለኢትዮጵያ ጥሩ አርጎ ብስብስ አርጎ ሕቁና አርጎ ጽጋዕ ሆኖ በኢትዮጵያ ጄኔራሎች ማላገጥ ጀምሯል። ዛሬ በኢትዮጵያ ጄኔራሎች ላይ የሰጠው መግለጫ በጣም ያስቃል፣ በጣም ያስቃል። መጨረሻችን በኤርትራ መንግስት መናቅ መሆኑን ሳስበው እኔ ተስፋ ቆረጥኩት። ያው ምን ይደረጋል? ግን አንድ ነገር አለ። ወደ አፎ እና ተከታዮች ምስተጋሩ ኸይትጻሉ ምስተጋሩ ኸይትነጋገሩ ምስትግራዋይ የለን ዘረባ ሕጂ ኣብ ጸበብ ኣለኻ ተረዲካ ከም ሓደ ትግርኛ ትግራይ ትግርኛ ተዛራባይ ተኸባቢርናን ተፋቂርናን ክንኸይድ ኢና ኣይኮነን ንፋለጥ ኢና ምሽ ክትፈልጡና ኢኹም ክንፈልጠኩም ኢና ቋንቋና ሓንቲ እያ ተረዲኩም ኣሎ ምሽ ዶ ሓደ ነጥብ ሓሙሽተ ገለና ባኻ ትሰመ ኤርትራዊ መጥፈኢ ኢኻ ክትኸውን መጥፈኢ ኢኻ ክትኸውን ናይ ብሓቂ ሕጂ ትግራዋይ ከም ትግራዋይ ንኤርትራ ክትፃረፍ ኣይትርእዮን ኢኻ ትግራዋይ ከም ትግራዋይ كم تقرأي كو أبيين إسحاقياسن كو صلاة اليوم كل تقرأي صلاة نعم جن حجي تقرأي خزاربي يقولون أي تزاربين ونسخمون أي تزارب ترديكم زربا حماريا زربا خطط فوقكم يعني أنا بن كبابر يشالال بن كبابر يشالال إيه زمو بلاجو كولدو لودو يتشغاغر يتقرأي طلاچ አይቅርባችሁ كم ደቃ ኮሎ ግዛይ ልብ ግቦር ይኹም ተረዲኩ ካልሆነ አብይ አህመድ ሞታል ተዘጋጅቶ ጥጥቆ አዘጋጅቶ ሞታል በቃ ተረዲኩ ማለሙሽ አይተስሐቅ ዶ አይተስሐቅ ናይ በሐቀ ሞታል የኢትዮጵያ ሰራዊት አውሬን ሳምንት አይፈጅበትም 2 ሳምንት አይፈጅበትም ሞለስ ዜናዊ ነፍሱ ይማረው የኢሳያስን ስልጣን አዱናል። አሁን ግን ስልጣኑ የሚያድን አይደለም። አሁን አገሪቱ የሚመራት ያለ ትግራዋይ አይደለም ኦሮሞ ነው የሚመራት። ኦሮሞ ደግሞ ታውቁታላችሁ ቀልድ አያውቅም በጦርነት ምክንያቱም ለሞተ አመት ጠብቆ እጅ ላይ ያስገባትን ስልጣን እንደምንም ማጽናትና ማቆየት ነው የሚፈልገው። ደቂሬ ማስቆየት ነው የምፈልገው። ኦሮሞ ቀልድ አያውቅም በጦርነት ቀልድ አያውቅም። ሁለተኛ ነገር ደግሞ ተቆባይነት እያጣ ነው። በሰሜኑ አካባቢ ተቆባይነት እያጣ ነው። ቀጥታ ይሄንን ተቆባይነት ሊያገኝ ቀጥታ ጦርነት ከናንተ ጋር የሚፈጥረው እኮ ለኢትዮጵያ ሕዝብ ባህሪ ከምልሰልኩም የብሏቸው እኮ ነው። ኢሳያስ አፈወርቂ እየሰማህ ነው። ትግራዋይ ክልተ ምርጫ አለው። ትግራዋይ ተመራጽ ዘይኾነ መራጽ ኮይኑሉ ብዙሕ መስዋዕት ካፊልና ኢና ብዙሕ ፀገም ሓሊፍና ኢና ግን ተመራጽ ኣይንኮነ መራጺ ኢና እዚ ናይ ጌታቸው ረዳ ዋሕኸለል እዚ ናይ ደብረጽዮን ዋሕኸለል ግዶፍ ንሱ ግዶፎ ያኻ ወዲሱ ናይ ፖለቲካ አሻጥር እንዲያ ዘላ ሕጂ ጻድቃን ክዛረብ ሰሚዕኻ የኻሙሽ ካርታ ኢትዮጵያ ክቕየሪ ከምዚ ናይ ቀደም ገለ ኣይኮነን እንድኾነ ቀንዲ አፍሪካ ዝልወጥ ነገር አለ ዶባና ክልዋጥን ክጋማጠልን ኤርትራ ፍርቅን ርብዕን ስሶን ናብ ሱዳን እያ ክትኸይድ እንታይ ብሓቂ ኣምሓራይ ፍርቂ ናብ ኦሮሞ እዩ ትኸይድ ፍርቁ ናብ ሕጂ ወዳፎ ትግራዋይ መራጽ እምበር ተመራጽ ኣይኮነ ግደፉ ስምዕታዊ ኮንኩም ተጻረፉ ኤርትራውያን ግደፉ ናይድኩም ከይትስሕንዋ ንዛ ሃግሃግ ትብል ሓዊ ከይትስእንዋ ከይትኣቱ ህሩግ ከይትብሉ ሱቕ ኢልኩም ኣዳሚፁ ኢኹም ሱቕ ኢልኩም ጠጠው ኢልኩም ርአዩ ኣብ ፖለቲካ ግደፉ ተናገር ያለው ተው ኢሳያስ አፈወርቂ ደጋፊዎች ተው
ኔክስት 1.5 ኤፍ ሓወይ ሓደ ነገር ክጽወይካ ከም ኤርትራዊ ከም ሓዊ ዝዘርበካ ሕጂ 1.5 ኢትዮጵያ ትግራዋይ ተወዲኡ ገለገለ ይባል ጸገም የለን ተረዲካ ናገሩ ይዝሞት ኤርትራዊ ኣብ ትግራይ መጽኡ ክንደይ ተሰዊኡ 120,000 ሰራዊት ሻዕብያ ተሰዊኡ ኣብ ትግራይ ነፃነቱ ኣያወጀ ሕጂውን ኣብ ጸበባን ኣብ ክተትን ኣለኻ ሙሽ ደ ተሳሒተ ኣምሓሩን 1.5 መጽኡ ቆራጻቲኹም ገለ ይብላሉ ኣምሓራይ ክንደይ ክተት ኣውዩ ናይ ኣምሓራይ ሞት ከሞት ኣይተረአየን ተረዲካ ናይ ኦሮሞ ሞት ከሞት ኣይተረአየን መንግስቲ ኣያዕለሉን ከም ክንድዚ ተወዲኡ ንዓይ ክትሕርቕ 1,500,000 ትግራዋይ ሞይቱ ኢልካ ክትጽሕፈለይ ተለኻ ተኣምን ኣለኻ ሰብ ከም ዝሞተኒ ተኣምን ኣለኻ ኣሕዋተይ ከም ዝሞቱ ታረድአኒ ኣለኻ ኣነ ግን ከመይ ኢለ ዘረድአካ ሰብ ኣይሞትኩምን ሰብ ኣይኮንኩምን ስቑልኩም ደመከል ኮይንኩም ተሪፍኩም ኣብ ትግራይ እዚ ክትሓስብ ኣለካ ታ ወዲ ኢሪ ሕጂ ወላ ሕማቕ ነገር ክዛረብ ኣይክልን ኤርትራውያን ክዛረብ እንደደልየ ክዛረብ ግን ኣይደልኒ ሕጂ ክዛረብ ምክንያቱም ትግራዋይ ፖለቲካ ርኤ ዝዛረብ ተረዲካ ፖለቲካ ርኤ ዝዛረብ ሕጂ ትግራዋይ እንዲ መራጺ እንዲ ኮፍ ኢለ መን ይሕይሸኒ መን ኣለዎ ዓቕሚ ኤርትራ ኣለዎ ዓቕሚ ሕጂ ዓቕሚ ዘለዎ ኢኻ ተጸጊዕኻ ፖለቲካዊ ትርፍን ድሌትካ እንተማልእ ተረዲካሉ ካብ ኣብይ ኣሕመድ ጠጠው ዝብል ሕጂ ጌታቸው ረዳ ናብ ኣብይ ኣሕመድ ተገዚኡ ይባላሉ ደብረጽዮን ናብ ኤርትራ ከይዱ ይባላሉ ገለ ተሰብያ እዚ ናይ ፖለቲካ ዝኾነ ሰባት እውን ክስዎ ይክእሉ እዮም እዚ ናይ ፖለቲካ ጉዳይ ሴራ እንድዩ መጨረሻ ግን ትግራዋይ ተዓዋቲ ተረዲካ TDF كم من TDF الناس التاني TDF كم TDF عتقل لو TDF كم TDF حج ترى بزحنا قرالو مش عبيون يفلت تتقفوتو تقريا تتقفو فتات على بد النا تبالي حج ترى ديكا هاي فتحني دوبنا ركبونا قزعت تقراواي مولو ملسو شعينات نزل زي فتحه نابطورنتي اتوالو كما يالو بحسب قصي ديا مساوي احمد قال ترغاغير خاب حسب ديخا قطعتو بتግራይ ديخا قطعتو تግራይ አይኮውድን زي حسب نغري قدمو بتግራይ زاتو ግን ትግራዋይ ናብ ኩናት خطعتو خطدليهم ትግራዋይ ኣብ ኩናት አትዩ ማለት ተረዲካ ተወዲኻ ማለት ሆነም ቀረ እኔ እንደሚመስለኝ ምን መሰላችሁ ወንድሞቼ እህቶቼ ይሄ ትግርኛ የሚባለው ሀገር የሚፈጠረው በቅርቡ ይመስለኛል ምክንያቱም የፖለቲካ ማዕከሉ ያለው ትግራይ ላይ ነው ፍጩጩ ይላል እኔ ደብረጽዮን ደውየለታለሁ የሆነ ጭምጭምታ ሰምቻለሁ ለጌጣቸውም ደወልኩለት የሆነ ጭምጭምታ ሰምቻለሁ በቃ የሆነ ነገርማ አለ ኤርትራውያን ከዘር የወረሳችሁት የትግራይ የፖለቲካ ጥላቻ ጭንቅላታችሁ ላይ ሶፍሮ ምን እንደሚካሄድባችሁ ሁሉ አታውቁምኮ ምን እንደሚደረግባችሁ መጨረሻ እናያለን ቆርባለች በቃ ትንሳኤ ትግራይ ቆርባለች ዝም ብላችሁ ተሞልኮታል ጌታቸው ረዳ 3 ጄኔራሎችን ከስራ አገደ ሲጀምር ስራ ላይ ያልነበሩ እኮ ናቸው ለትግራይ ብሎ የታገሉ ናቸው እንጂ ስራ ላይ የነበሩ ወህወሓት ያጸደቃቸው ሰዎች አይደሉ ተመልከቱ እንዴት አይነት የፖለቲካ ጨዋታ እንደሆነ እንደ ፓርቲ እንደ ህወሓት ፓርቲውን እናንተ ናቸውን ጥሎ ወደ ሰላማዊ ህይወታቸው የነበሩ ጄኔራሎች አሁን ከስራ አግጃቸዋለሁ ይሄ ለኢትዮጵያ ህዝብ ነው የምትቀልዱት ለሻዕቢያ መንግስት ነው የምትቀልዱት እውነት ደብረጽዮንና ጌታቸው ቢጣሉ የሆነች ነገር ያወሩ ነበር እሷን ነገር እስካሁን አላወሩ
እሷ ነገር ቢያወሩ እውነት እነዚህ ሰዎች ተጣልተዋል ብዬ አምን ነበር። ግን እሷ ነገር በደብረ ጽዮንም አልሰማሃትም፣ በጌታቸው ረዳም አልሰማሃትም። ዝም ብዬ እሷ ቃል እስክትተነፍሷት ድረስ ዝም ብዬ መቋመጥ፣ ዝም ብዬ ማየት ሆናል የኔ ነገር። ሚስጥር ነው ይላል ይርከዚ ሚስጥር ይላል ይደረስ ኦሮሞ ከኦሮሞ ድልየቱ ቀይሕ ባህር አይኮነን። ኦሮሞ ከኦሮሞ ሀገር ምዃኑ ይዝደሊ ተረዲካ ዓባይ ሀገረ ኦሮሞ ይኽምስርት ዝደሊ እና ሰርሐውኝ ሰርዕ ወዲዮም አሉ። ግን ከም ሀገር ክኾን ከሎ ሀገር ክፈጥራለሁ ዓባይ ትግራይ ትግርኛ ተናጋሪ ሀገር ክፍጠራለሁ ተረዲካ ናሆም ምን ይዛ ዋይ ልቢ አታ ልቢ ካይብካኒ አታ ወይ ማዕሬ ጓልዲኺ እና ይሄ በጣም አደገኛ ፖለቲካ ይመስለኛል። ኦሮሞች ጨርሰዋል። በቃ ከኢትዮጵያ ጋር ያላቸው ነገሮች ጨርሰዋል። እነሱ የሚፈልጉት ወሎ ነው ሸዋ ነው። በቃ ሸዋ የኦሮሞ ነው፣ ወሎ የኦሮሞ ነው። ይሄ ነው በቃ። ጎጃምና ጎንደርስ አያገባንም ነው በቃ። አሁን እኮ ይሄ እኮ ነው ችግሩ እኮ። አምሐራይ ምስኪን ሕጂ አጸጊሙ ዘሎ አምሐራይ ኢሎም ይሓስቡ። አምሐራይ ከም አምሐራይ በኢትዮጵያዊነቱ አሚኑ አይግዛእን ኢልዎ ብሔር ብሔረሰብስ አይከውንን ያነ ኢትዮጵያ የዝኣምን ኮይኑ ተረዲኩም ናምሐራይ ናብ ብሔሩ ክምለስ ናብ ብሔሩ ምስተመለሰ ማለት ምን መሰላችሁ አማራ እንደ አማራ በኢትዮጵያዊነቱ ነው የሚያምነው። ይሄ ደግሞ በሌሎች ብሔር ብሔረሰቦች አይፈለግም። ምክንያቱም አማራው ኢትዮጵያዊ ነኝ ካለ ብዛትም አለው፣ በቃ ብሔር ብሔረሰቦችን የማጥፋትም አቅም አለው፣ የመሳብም አቅም አለው። በቃ አንድነት ነው የሚያስፈልገን የሰው ልጆች። ኢትዮጵያዊነት ስብከቱን አሰባችሁታል እንዴት እንደሆነ። በቃ የተለያየ ቋንቋ ይኖረናል እንጂ እኛ ኢትዮጵያዊ ነን፣ አንድ ነን፣ ተዋልደናል ምናምን የሚለው ፖለቲካ ብሔሮችን እያዳከመ ይመጣባቸዋል። አሁን ምንድነው ማድረግ የሚፈልጉት? አማራው ለይተው ማዳከም ብቻ ሳይሆን ደግሞ ማሳነስ፣ መቆራረጥ። ይሄን ወደዚህ ወሎ ኦሮሞ ምናምን እንደዚህ ብለው ትንሽ ብሔር አድርገው እንዲመጡ ነው የሚፈልገው። እናቴ አማራ ያልገባው ነገር አለ። በትግራይ ጦርነት ያጋፈጡት ማንን ነው? አማራው። ወደ 12 ጊዜ ነው ዝመት ክተት የሚባለው። አሁን ደግሞ በኤርትራው ጦርነት ላይ የሚያዘምቱት ደግሞ አማራው ነው። በሚገርም ሁኔታ ጥናት አርቀን አይቻለሁ። በቀደም እነ ብርሃኑ ጁላ ምናምን ጥናት ሲወስዱ እግዚአብሔርን ማንቆርታቸውን እያነቁ ወጣቶችን ሚሊሻዎችን እያሰደጠኑ አማራ ክልል ላይ የሚደረገው ፖለቲካ የሚደፋው ብር እንዳይመስላችሁ። በኤርትራና በኢትዮጵያ ጦርነት ውስጥ ከ80 በላይ % የሚሆነው አማራ ነው የሚሳተፈው። ተመልከቱ። ይሄን ህዝብ የማድቀቅ እንትን እየተፈጠረ ይሄን ህዝብ የሆነ ነገር ለማድረግ እየተፈጠረ መንቃት አለባችሁ። አማራው መንቃት አለባችሁ። ጆሮአችሁ መስጠት አለ። ምን እየተካሄደብን ነው? ችግሩ አማራ ምንድነው? ሰው ፊት አድንቀው፣ ሰው ፊት አንተ ጀግና ነህ አንተ ምንድነው ምናምን ቦለው በቃ ኩራት ነው። ብቻውን ግን ቅጥቅጥ አድርገው አይናገርም። በቃ ይሄ እኮ ነው። ሰው ፊት ሲያዩ በቃ አንዳንዶቹ በቃ 1000 ሰው ምናምን በቃ እዛው አንተ እኮ ጀግና ነህ አንተ እኮ ምናምን በውስጥ መስመር ገብተው ግሮፎ ቆጥቆጥ አይናገርም። አመመኝ ሁሉ አይልም፣ አይጮህም ሁሉ ዝም ነው የሚለው። ሰው ፊት ታደንቀዋለህ። በቃ እዩኝ ነው። ብዙዎቻችሁን ያጦፋችኋል። አፈር ብሎ ስሙ ንቁ። ሰሜናዊ አንድነታችንን አታዳክሙ። ዋይ ኢትዮጵያ እዚህ ጨረሱን እኮ አማራ እኮ ነው በቃ የዚህ ሁሉ ፖለቲካ ትክትክ ከኤርትራ ጀምሮ ከትግራይ ጀምሮ ከኦሮሚያ ጀምሮ የአማራ ፖለቲካ እኮ ነው ምስቅልቅላችሁ ያወጣኩ። አማራ እንደ አማራ ነኝ ብሎ ቢነሳ በዚህ ደረጃ እንደፋፈር ነበር። አንደፋፈር እናቴን አንደፋፈር። ትልቅ ህዝብ እኮ ነው። ይሄንንም ጠንቀቀው ያውቃሉ እነሱ። ይሄንን ስለሚያውቁ ነው አሁን የሚሰሩት። ግን ሆነም ቀረም አሁን ጨዋታው አልቋል። ነቃችሁ አልነቃችሁ ጫፏ ላይ ደርሰናል። ልትቦጠስ ነው። በተለይ አሁን የኤርትራና የኢትዮጵያ ጦርነት በተጀመረ በማግስቱ ነገሩ አከተመ።
ስራ ከተም ነገሩ ተጨረሰ ተጠቃለለ ጦርነቱ መጀመሩ አይቀርም ሁለቱም ይፈልጉታል አብይም ይፈልጋል ኢሳያስ አፈወርቂም ይፈልጋል ትግራዋይ ደግሞ ምርጫ ነው የሚጠብቀው ማን ነው ጉልበት ያለው ማን ነው ኃይል ያለው ማን ነው ቆድሞ ትግራይ የሚገባ እጅ ነው የሚጠብቀው እግዚአብሔር እቺ ነው ይጠብቅ አሁን ካየ ትግራይ ከነ ደብረጽዮን ማለት ደብረጽዮን ከኤርትራ ጋር ግንኙነት ያደርጋል የሚል ሐሳብ ህዝቡ ላይ ተረጭቷል እንደገና ደግሞ ጌታቸው ረዳ ከአብይ አህመድ ጋር እየሰራ ነው የሚለው ህዝቡ ላይ ተረጭቷል አየሁ ህዝቡ አሁን ምን እንደሚያስብ አየሁ ህዝቡ ውስጥ ምን እየተደረገ እንደሆነ የትግራይ ህዝብ ውስጥ የሆነ ነገር እየተሳለን የሆነ ነገር ከዛ ትላልቆቹ እዛ ስልጣን ላይ ያሉት ደግሞ ምርጫቸውን አጠናቀው ካወቁ በኋላ እንዘም ይገባሉ ማለት ነው ይመስለኛል ደግሞ ይሄ ጦርነቱ ካለቀ በኋላ ቀጥታ የሚደረገው የትግርኛ ተናጋሪ ቀጥታ አንድ ይሆናል የኤርትራና የትግራይ ትግርኛ ተናጋሪዎች እግዚአብሔርን አንድ ይሆናል ምክንያቱም የኤርትራና የኢትዮጵያ ጦርነት ሲጀመር ሱዳን ቀጥታ ትገባለች በብሌን በዛ በሱዳን ተናጋሪዎች አይደሉ በብዛት ኢብን አምር ሳሆ ረሻይዳ ምናምን የሚባሉ ኤርትራኩ ከ9 ብሄሩኩ አንደኛው ብሄር እኮ ነው ኢትዮጵያን የሚመስል ይሄም ትግርኛ ተናጋሪ አነስተኛ ቁጥር ያለው እኮ ነው በብዛት ወደዛ ወደ ሱዳን ያሉት አረበኛ ተናጋሪዎች ናቸው ኤርትራ ውስጥ እኮ ከትግርኛ ይልቅ እኮ አረበኛ እኮ ነው በደንብ የሚማሩት በደንብ የሚጽፉት ምን የሚሉት ወደ እዛ የተጠጉ ናቸው የሱዳን ጦርነት ደግሞ አሁን ወዴት እየሄደ እንደሆነ ታውቃላችሁ እንደዚህ እንደመከፋፈል ነገር እያደረገ ነው ይገርማችኋል ኤርትራ ውስጥ ከኢትዮጵያ ፖለቲካ ይልቅ የሱዳኒ ፖለቲካ በጣም ያስጨንቃቸዋል በጣም ነው የሚያስጨንቃቸው ያስፈራቸዋል እና በዛ በኩል የሚፈጠረው ነገር አለ ከዛ ደግሞ በዚህ ጉዳይ ላይ ደግሞ ጅቡቲም ልትገባበት ትችላለች ጅቡቲና ኤርትራ የሆነ የወደብ ችግር አለባቸው የድንበር ችግር አለባቸው እሱንም ያካተተ ጦርነት ይመስለኛል በዚህ ጦርነት የመንም ልትገባ ትችል አስባችሁታል በፈጣሪስ ቀውጢኩ ነው በቃ አንድ 2 አመት እልም ያለ ጦርነት ውስጥ ይገባሉ ከዛ በቃ ምን ሰዓት ላይ ኦሮሞም በቀኝ ይላል በቀኝ እኔ ለኢትዮጵያ ህዝብ ባህር ለማስመለስ ይሄን ያክል ብጥር ይሄ ሁሉ ሰብ እንደመቀኛና እንዳሲደኛ ከመጣብኝ እኔ ኦሮሞን ይዤ ታላቂቱን እገነጠላለሁ ብሎ ሶማሌን ምናምን ይዞ እንደዚህ ይዙ አገር ይሆናል እናቴን መመዳችሁ ኦሮሞ ታላቅ አገር ነው የሚሆን የራሱ የሆነ ትልቅ አገር እኔ የምፈልገው ምናምን የደዚህ ሰይድ ወረባቦ አገር ኦሮሞ ነው ያያሉ ሰሞኑን እያስጨነቁት አይደል እሱን ይዤ እንደዚህ ሻዋን ጠቅልዬ ምናምን እኔ አገር ድንበሬን እንዳታስብ ከዛ ትግራይ ደግሞ የሆነ ሰዓት ላይ እኔ ድንበሬን እንዳትመጡብኝ ብላ እንዲያርጋ ታግዘ ከኤርትራ ጋር ምናምን የሆነ ነገር ብቻ ይፈጠራል ከዛ ጅቡቲም መሬቷን የማስፋት ጅቡቲ ጠባብ ነገር ነችና የማስፋት የመንሰራራት ምናምን ባህሪ ታሳያለች የንቀት በቀደም በድሮን ኢትዮጵያ ውስጥ ሁሉ ገብታ ጥቃት አድርጋለች ይሄ አለ አገር በሚፈርስበት ሰዓት ላይ አገርን የሚቀራመቱ የጎረቤት ሀገሮች ይበዛሉ እናቴን ነው የሚላችሁ ካርታው ይቀየራል እንዳለ ይቀየራል የኢትዮጵያ ካርታ በቃ ሳታስቡት ድንግጥቅጣ ብትንት ኢትዮጵያን አጽንቶ የያዛት እኮ አማራው እኮ ታውቃላችሁ አይደል አማራው ትክክለኛ ብሔርተኝነቱ ገንፍሎ ሲወጣ አለገ የኢትዮጵያ ቅርጽ ይለወጣል አሁን አማራ ላይ የሚደረገው ጫና አማራ ላይ ትኩረት ተደርጎ የሚሰራበት በቃ ነገሮቹ ቅርጾቹ እንዲቀየሩ እንዳለ በቃ ይቀየራል እንዳለ እንደ ኩርድ ነው የሚሆነው በቃ ኩርዶች እኮ ትልቅ ሀገር ነበሩ ከዛ ኢራን የተወሰነውን ወሰደች ሶሪያ የተወሰነውን ወሰደች ኢራቅ የተወሰነውን ቱርክ የተወሰነውን ወሰደች ተከፋፈሉት ከዛ ህዝቡ
አንድ አይነት ቋንቋ ነው ያለው አንድ አይነት ባህል ነው ያለው ግን የተለያየ ሀገር ላይ ሆነ ከዛ ህዝቡ አሸባሪ የሆነ መጣበቅ ሊሰባሰብ አልቻለም ምናም በቃ ይሄ የሚፈጠረው አሁን ኢትዮጵያ ላይ በተለይ የአማራ ክልል አካባቢ ላይ ይሁን አዝማሚያውም እይታውም እንደዛ ነው የወሎ አማራ የጎጃም አማራ የጎንደር አማራ የሸዋ አማራ ይሄ ነገር በኋላ ላይ የሚፈጥረው ነገር አለ እንደ ቀልድ ሊታይ ይችላል ምንም ብንለያይ አንድ ነን ይላል እንደዚህ አይነት እንዴት ምንም ብንለያይ አንድ ነን ማለት እንዴት አሁን ትግራይ ሲግባ ትግራይ ውስጥ ግባ የአድዋ የሽሬ የምናምን የለም እኮ እንደዛ ብሎ የሚያወራም ትግራይ አታገኝ ትግራይ ነኝ ይላል አንድ አልፎ የአድዋ ምናምን የሚሉ አሉ የራያ ምናምን የሚሉ አሉ እንጂ እንዳማራው እንደዚህ በያውም ታጥቀው አስበው ወሎ የራሱ የሆነ ታጣቂ የራሱ የሆነ መሪ ጎጃም እንዲሁ ሸዋ እንዲሁ ምናምን አስበዋል በዚህ ደረጃ በጣም ከባድ ለምሳሌ ኦሮሚያም ክልል ብትሄድ ያርሲ የአምቦ ምናምን የለም እኮ አንድ ናቸው እና አማራዎች እንዳማራዎች ይሄን ነገር ከአማራ ጭንቅላት ላይ ለማጥፋት ራሱ ብዙ አመት ይፈልጋል ጦርነት ደግሞ በጣም ክፉ ነው ለምሳሌ ትግራይ ከኢትዮጵያ ጋር ከ2 አመት በላይ ጦርነት ካደረገች በኋላ እንዋውን በመከፋፈል ዘንድ ላይ ታያለ የሚታየው ነገር ተከፋፍሉ ይጨቃጨቃሉ እንደብረ ጽዮን እንትን ይላሉ እሺ አማራውስ ጦርነቱ ካለቀ በኋላ ምን አይነት ክፍፍልና ምን አይነት ጭቅጭቅ እንደሚመጣ አስባችሁታል ግን ይሄን ነገር ያደረጉት እነማን ናቸው እነ ደብረ ጽዮንና እነ አብይ አህመድ አንዱ ነው አሰርጥ በቃ እንደዚህ አድርገን ይሄንን አንድ ናቸው እኔ አብይ አህመድና ደብረ ጽዮን አላምናቸው ሴራ ሰርተውበታል ትግሬ እኮ ሴረኛ እኮ አዎ ግን ምን ታመጣላችሁ ነው ብቻን አሁን ነገሩ ካለቀ በኋላ ቢወራ ባይወራ ምን ታመጣላችሁ እኮ ነው በቃ ነገሩ ዝም ብለህ ስታስብ ሆም ብሎ አብይ አህመድ ሄዶ ኢሳያስ አፈወርቂን አስገብቶ ትግራይ ጦርነቱ ሆም ብለው ምናምን በቃ ተነጋግረው እናቴን ተነጋግረው ግን አው ቢነጋገሩስ ምን እናመጣለን ምን አለቃ አንኩ ኢትዮጵያ ውስጥ እኮ ለምትጠይቀው ጥያቄ ሁሉ ተቃራኒ መልስ አለው አንዳንድ ሰው የሆነ ጥያቄ ተጠይቅና ለጥያቄ መልስ ስታገኝለት እርቅ ይመጣል ፍቅር ይመጣል አሁን ኢትዮጵያ ውስጥ ግን ለምትጠይቀው ጥያቄ ተቃራኒ ጥያቄ አለው ጭራሽ ለምትጠይቀው ጥያቄ መልስ ሰጥቶ ሊያሳምና አይችልም ምክንያቱም አንድ ኢትዮጵያን ነው ስትለው እንዴ በአማራ ክልል ያ ሁሉ የሚጨፈጨፉ እንዴት ነው ኢትዮጵያዊነት ብሎ መልስ ይሰጣል አንድ ኢትዮጵያ የሚለው ነገር ድብዝዙ ይጠፋል ለምሳሌ አንድ ትግራዋይ ከአብይ አህመድ ጎን መቆም አለበት ብትለው እንዴ የጨፈጨፈኝን በድሮን ብሎ መልስ ይሰጣል በቃ ለምን ጠይቀው ጥያቄ ተቃራኒ መልስ አለ አሳማኝ ተቃራኒ መልስ በቃ ፍጹም ማንግባባ ኢትዮጵያ ይሆነናል መጨረሻችን ምንድነው መፍረስ ሁሉም ሰው የሚጠይቀው ጥያቄ እውነት ነው ሁሉም የሚጠይቀው ጥያቄ ደግሞ የተለያየ ጥያቄ ነው አየ አለመግባባት የሚፈጠረው እዚህ ጋር ኦሮሞ የሚጠይቀው ጥያቄ ትክክል ነው ትግራዊ የሚጠይቀው ጥያቄ ትክክል ነው አማራው የሚጠይቀው ጥያቄ ትክክል ነው የሁሉም ጥያቄዎች ደግሞ ተቃራኒ በቃ የማይገናኝ ለምን ይመስላችኋል አንድ ኦሮሞ አንድ ትግራዊ ምናምን ገብተው እስቲ በብዛት እዩዋቸው እርስ በርስ እኮ ነው የሚሰዳደቡ ምክንያቱም አይ በቃ የለም ለዩን በቃ ተበታተን ግን ትግራይ ትግርኛ የሚባለውና ኦሮሚያ የሚባለው ሀገር ትልቁን ከፍታ ይዞ የሚወጣ ሀገር እንደ ሀገር አሁን ምንም ብንበታተን አቅም የሌለውና አቅም ያለው የሆነ ኃይል ጉልበት ያለው አሁን ለምሳሌ እንደዚህ ኤርትራ ውስጥ እንደሚፈጠረው ነገር ማለት ነው ይሄ ትግራይ ትግርኛ ተናጋሪና የኦሮምኛ ተናጋሪ ጉልበት ይዞ ይወጣል ኃይል ይዞ ይወጣል የመከላከል ምክንያቱም በጎረቤት ሀገሩ ጦርነት ልፍጠር እንኳን ብትል ካንተ ጋር የሚገጥም የለም ኃይል የለውም ኃይሉ ያነሰ ይሆናል
ድንገት የሚያስፈራው በጎረቤት ሀገር ነው። በጎረቤት ሀገር የሚያስፈራው ደግሞ ሱዳን ነው። አሁን እሱም እያለቀው ነው። ትንሽ ጅቡቲ ደግሞ ከማነሷ አንፃር የአፋርን ህዝብ የመጠቅለል ብዙ ነገር አለ። ቀለ መስላችኋል እንዴ? ይሄ ነው የሚፈጠረው። በቃ ራሳችንን ያልሆነ መቀመቅ ውስጥ መለስ ዜናው እኮ ተናግሯል እኮ እኔ የምፈራው አለ። ኖ እሱ ብቻ አይደለም። መለስ ነው ማን የሆነ ፖለቲከኛ ነው። ይህ ብሔረሰቦች እስከ ልዩነታችን አብረን ከኖርንና ከቀጠልን ለዓለም ታሪክም ትንግርትም ነው አለ። ግን ይሄ ነገር ካልቀጠለ ወደ ጸብና ወደ ጦርነት ከገባ ግን ከኒውክሌር ቦምብ በላይ ነው ሲፈነዳ። እግዚአብሔርን በጣም በቃ ይሄ ብሔረሰቦች ማለት ይሄ ኬሚካል እኮ የተጠመደ ፈንጅ ማለት ነው። እሱ ደግሞ በቃ አብይ አህመድ ነቅሎ ተኩሶታል። ግን አለቀ። ወደድሽም ጠላሽ ምንም የምትፈጥሪው ነገር የለም። ምንም የአብይ አህመድን እንጥለዋለን አንድ ኢትዮጵያንና የለም። አብይ አህመድ የሚወርድ ሰው አይደለም። ሰማይና ምድር እንዲጣበቃል ይገለባበጣል እንጂ አብይ አህመድ ከኦሮሚያ ራሱ ተችም ቢኖረው ከኦሮሚያ ራሱ ሀገራዊ ፍቅር ያላቸው የኦሮሞ ልጆችም ቢኖር የኢትዮጵያ ፍቅር ያላቸው ፍጹም ላይመለስ ኢትዮጵያዊነትን አብይ አህመድ ነብሬ አርጎ በልቷታል። ኢትዮጵያን አጋድሞ አርዷታል። እናቴ መቼም አትወጣ። ግን ታላቂቱን ኦሮሞ በጦርም በኢኮኖሚም የበለጸገችውን ይዞ ይወጣል። ታላቅ ሀገር እጁ ላይ ያለ ነገር እኮ እቺን ታላቅ ሀገር ይዞ ሲወጣ ደግሞ ትግራይ ተናጋሪው ደግሞ ከዚህ ጋር ተናቦና ተነጋግሮ ስለሚያረጋው የሆነ ነገር ብለው የሆነ ነገር ይፈጥራሉ የሚል ነገር እስቲ ነገር ደብረጽዮን መጠየቃለህ። ወዲሱን እንኳን ይሸኙታል። አሁን አንከብክበው ነው የሚሸኙት። በቃ ማሰላማ ሩህ አላረበክ ብለው ይሸኙታል። ከዛ ይሄ ትግርኛ ተናጋሪው አቅም እንዲኖረው ያደርጋሉ። አሁን ኤርትራ እንደ ኤርትራ የሚለው እሱን አትስሟቸው፣ ደንፖሮ በላቸው። ምክንያቱም ቀላል ነገር አይደለም። በሁለት ዓመት ውስጥ ኢትዮጵያ ውስጥ እንዴት አይነት ነገር እንደተፈጠረ ታውቃለህ። ኤርትራ ውስጥ ደግሞ የሚፈጠረው ከዛ ይበለጠ በጣም በተለይ ሱዳን ኤርትራዊ ሆኖ ሱዳኖች እኮ ናቸው በብዛት እኮ። ብሌን እኮ ሱዳን ውስጥም ብሌኖች አሉ። ብንዓምር ኤርትራም ሱዳንም አሉ። ዘራቸው አንድ እኮ ነው። ሳሆ አሉ። ሱዳንም አሁን ትግረ ተናጋሪዎች ሱዳንም አሉ፣ ኤርትራ ውስጥም አሉ። አብዛኛውን ቁጥር ያላቸው ከ8ቱ ብሔር መካከል እኮ ሶስቱ ናቸው እኮ። ለምሳሌ ኩናማ የምትለው ከትግራይም አለ፣ አፋር የምትለው በኢትዮጵያ ውስጥ አለ። አንፋር እና ትግርኛ ተናጋሪ ይሄ ነው። በቃ እንዳለ ይለወጣል። አይናችሁ እያየ ማለት ነው። ይሄንን ስለሚያውቅ ነው አብይ አህመድ ለማተራመስ የሚገባው። ለማተራመስ ቀልዳለን። የኤርትራና የሱዳን ፓስፖርት ያላችሁ ናቸው እኮ ኤርትራ ውስጥ በብዛት የሚኖሩት። ይገርማቸዋል። ብንዓምር የሚባሉት እኮ ኤርትራውያን ሱዳኒዎች ናቸው። የኤርትራ መንግስት ያው ኢሳያስ በጣም የሚያከብራቸውና የሚፈራቸው እነሱን ነው እኮ። ከትግርኛ ተናጋሪውን እኮ ኢሳያስ በጣም ነው የሚንቀው እኮ። ይሄ ወረኛ ነው የሚለው እናቴ። ትግርኛ ተናጋሪ ኤርትራ ውስጥ ያለው በጣም ነው የሚንቀው። ያው የሚፈራውና የሚያከብራቸው እነዛ ነው። በጣም ይፈራቸዋል። ያቃላ ጉልበታቸው እስከ የት ድረስ እንደሆነ። እኛ አንድነን እኛ እንፋቀራለን ምናምን ይላሉ እንጂ አሁን ስለ ኤርትራ ብዙ ነገር ማውራት ይችላል። በጣም ብዙ ነገር። በተለይ በዛ በኩል ያሉት በሱዳን በኩል የሚያዋስናቸው ዘራቸው የተቀላቀለ አንድ አይነት ቋንቋ የሚያወሩ አንድ አይነት ትምህርት ያላቸው አንድ አይነት አስተሳሰብ ያላቸው ብዛታቸው ከጅቡቲ ጋርም እኮ ተነካክታለች ኤርትራ እኮ። ከሱዳን ጋር ተነካካች። ምክንያቱም ይፈራል ኢሳያስ።
ምን እንደሚፈጠርበት እዛ አካባቢ ያውቃል። በጣም ከባድ ነው እዛ አካባቢ። ኢሳያስ አፈወርቂ ባህር ተሻግሮ የመንን ወቅቷል። ከኤርትራ ጋር 3 ነው ማለት ከጅቡቲ ጋር ከ2 ከ3 በላይ ጦርነት አድርጓል። የፍራንስ መንግስት ነው የመለሰው። የጅቡቲ ወታደር እንኳን ጫት ቀርቶበት ከኢትዮጵያ ተመልሷል። እናቴን ካልቃምና እንዋጋም ብለው እንዳለ ሲመለሱ የፍራንስ መንግስት ነው ማክሮን ነው እንደገና በጀት በመናምን አስጨንቆት አሰራርቶት የመለሰው። ከኢትዮጵያ ጋር ተነካክቷል። በሱዳን በኩል ግን አንዲት ጥይት አልተኮሰም። ሴራ ከመጠንሰስ ውጭ አንዴ ሄምቲን በመርዳት አንዴ ሐምዶክን በመርዳት ምናምን ከዛ ውጭ ምንም አባቱ አያረግም። ለማንኛውም ይሄ ያለን ጊዜ ይሄ ይበቃል። ትግራይ ትግርኛ ይዕወት፣ ትግራይ ትግርኛ ይዕንበብ። ማናትች የኔ ቆንጆ ድምጽሽ አይሰማም። እኔ ኮንዶ ምን ይሻለኛል? ሚዩት አድርጌ እኮ ነው የምለፈልፈው። አይ ሚስ ዩ እኔማ ፕሮፋይል ብትቀይር ስምህን ብትቀይር እኮ በቃ አጣፋብኝም። የኔ ውድ እንዴት ነህ? አለሁልሽ የኔ ፍቅር እንዴት ነሽ? አይ ሚስ ዩ ሃኒ አንተ ደግሞ ስንት ሃኒ ነው ያለ? ሌባ እኔን እያስወጣ እየተጀናጀንክ ጌታ እኔ ከአንቺ ውጭ እኮ ማንንም አልጀናጀንም። እንዴት ነሽ? ደስታዬን ጨምሮ እንዴት ነህ? ሲሳትሽ ያምራል። የወርቅ ነው ያ ዳኒ እኔ ያንተ ሚስት ፌክ እንዴ አላረገው ሻይ ይገባበታል ማለት ውሃ አንቺ አይገባበትም። ምንም ነገር አይገባበትም። እንዴት ነህ? አለሁልሽ የኔ ቆንጆ። ምን ኢሹ ይዘህ ነው አባቴ 300 ምናምን ሰው የሚያይህ? ይኸው ምን መሰለሽ ስለ ሀገራችን ጉዳይ አንዳንድ ነገር እያወራው ነበርና መዋደዱ በቃ ፖለቲከኛ አድርገኝ። አረ በስመ አብ ምን ሆንሽ? ፖለቲከኛ ማለት እኮ ሴረኛ ማለት ነው። ተንኮለኛ፣ ምቀኛ፣ እግዚአብሔር እንቅልፍ የማይተኛ ፖለቲከኛ ማለት እኮ የፍቅር እይታው ራሱ ፖለቲካ እንደሆነ ታውቂያለሽ? አንድ ጊዜ አቤት ጅቦ ምን መሰለህ ያልክ በመቼ ነው የሰማሁት? በጣም ቅርብ ጊዜ ነው የሰማሁት። እንዲህ አለ አንድ ኦሮሞ አፈቀርኩ አልክ እዛ ሳወራት አልክ አንተ እየሰማኸኝ ነው? እየሰማሁሽ ነው። ከዛ እኔ አልችልበትም አክሰንቱ እንዳንተ አይመጣልኝም። ከዛ ጆሃር መሐመድ እንደዚህ አረገ እንደዚህ ዳምጤ ሰላም በልልኝ በእናትህ ትለኛለች አለ እግዚአብሔር ነው። ፖለቲከኞች ምንም ነገራቸው ማለት ነው ከፖለቲካ ጋር የተያያዘ ምንም ነገራቸው። አማራ ናት ለፍቅር አንደኛ አልክ እኮ ፋይናሊ። አዎ አማራ ፖለቲካ ላይ ብዙ እንትን የለውም ማለት እዛ እኮ በጣም አያናድዱም። ታዲያ አለመኖራቸው አቋም ስለሌላቸው እኔ እናደድባቸዋለሁ። አቋም ምናምን ሳይሆን ይኸው ምን መሰለሽ በእነሱም አይፈረድም። ለበርካታ ዓመታት አማራውን ያገለለ ፖለቲካ ነበር ሲሰራ የነበረው። አማራውን ማሳተፍ ምናምን ነበር። በተለይ ንጉሱ እንትን ካሉ በኋላ እኮ ፖለቲካው ከአማራ እጅ ወጥቶ ሌሎች ሲጫወቱበት ነበር። አማራን ግን በአገር ፍቅር እየሸወዱት ነበር አብዛኛው። እና ለማንኛውም እኔ ልወጣ ነው። በኋላ እናወራለን። ቤትሽ መጣና ገስት ላይ አወራሻለሁ። ፎሎ ይፈታል ጌታን በልድ ጭራሽ ደግሞ ፎሎ ማለት ተደራራቅና አዲስ አካውንት ነው። ኦኬ ነው እየሸጥካቸው ነው መሰል እያተራረፍክና ጌታና ጅቦዬና ናፍቁንም እናስተዋውቀው በዛው። እሺ አባቴ እሺ አስተዋውቅልሻለሁ። አማራው ፖለቲካ እኮ አይችልም እኮ። አማራውን ፖለቲካ ሲያወራ አይታችሁታል? ይሰለችዋል እኮ
እግዚአብሔር እነዚህ ወጥሮ ምናምን አያወራም። የሆነ ሰዓት ላይ ሰልችቶት ምናምን ወደ ሌላ ሙድ ይገባል፣ ጌም ይጫወታል ምናምን፣ ወደ ፍቅር ይገባል ምናምን። አማራ ውስጥ አሁን ኃይለኛ ጦርነት ነው። ግን የአማራ ልጆችን እያቸው እስቲ በተለያየ ቦታ ገብተህ ስታያቸው ግማሾቹ እየተሰዳደቡ ነው፣ ግማሾቹ ስለ ፍቅር እያወሩ ነው፣ ግማሾቹ እየገጠሙ ነው። በቃ የተለያየ ፊልድ ውስጥ ነው ያሉት። እስቲ በትግራይ ጦርነት አይታችኋል? ታዝባችኋል? አንድ ትግራዋይ ስለሌላ ነገር ሲያወራ አይታችኋል? እንዳለ ቀውጢ እኮ ነው። በቃ ቀውጢ አማራው በቃ ወስደውበታል ለበርካታ ዓመታት ከ50 ዓመት በላይ እንዲህ አንድ ትውልድ ማለት እኮ። ግን አማራውን ምን አረጉት መሰለ? አገሩን ከራሱ በላይ እንዲወድ አረጉት። አንድ ሰው አገሩን ከራሱ በላይ ከወደደ ለባለስልጣን ነው የሚሆነው። በቃ ለባለስልጣን ተጠቃሚ ነው የሚሆነው። እኔ ኢትዮጵያዊነቴን በጣም ከወደድኩኝ የምጠቅመው ለማን ነው? ስልጣን ላይ ላለው ሰው። ኢትዮጵያን ነኩብህና ዝመት፣ ኢትዮጵያን ነኩብህና በላቸው፣ ኢትዮጵያን ሊወስዱብንና ቀጥቅጣቸው እያለ በቃ ተላላኪ ነው የምትሆነው። በቃ ተላላኪ። አገራዊ ፍቅር አሁን አማራውን ከፖለቲካ ነጥለው አወጡትና በቃ አገሩን እንዲወድ ስለ አገሩ እንዲያስብ ስለምን የትኛው አገር ሰላም የምትነሳውን አገር እንዲወድ በቃ ቢገደልም ምንም ለኢትዮጵያ ሲል እኮ ነው ይላል። በቃ እንዲህ ምን ነው እኮ አብይ እኮ እንዲህ የሚያደርግ ለኢትዮጵያ ለቀይ ባህር ሲል እኮ ነው ይላል። በቃ አረ ኮፒ ሊንክ አርጉ እንዳታዘጉ። ጃፒ አትሆንም ይለኛል እግዚአብሔር ነው ነው እኮ። አሁን ለምሳሌ የአማራ አክቲቪስት አንድ ማን ነበር እናታችሁ ከአኪላ ጋር የሚመጣው አጼ ማን ነበር የሚባለው? አጼ ያዕቆብ ማን ነበር ስሙ? ከአኪላ ጀለስ ስሙን ንገሩኝ። አጼ ስሙን ንገሩኝ በእናታችሁ። ምንድነው አጼ ዘር ያዕቆብ ነው ምናምን የሚባለው ልጅ? አዎ ዘር ያዕቆብ። ጃፒው ትክክል፣ ዘር ያዕቆብ። በቀደም ሁሱና እፎይ ተጣሉ። በእስልምና ጉዳይ ምናምን በክርስትና ጉዳይ ተነጋገሩ። አምጥቶ ኦሮምኛ ሲያወራ ቀዋለሁ ምናምን በቃ እንደዚህ ብሎ ምናምን አማራዎች ግን በቃ ይሄ ኦሮሞ ነው ጨረሰ። ከዛ የሆነ አርቲስት ደግሞ የሆነች ሚስቱ በፎቅ ምናምን ከአምስተኛ ፎቅ ወጣ ምናምን ሞተች። እሱን ደግሞ አምጥቶ በቃ ገሏት ነው ኦሮሞች ሰልፍ መውጣት አለ እንዴ? ሰማ በሁሉም ባገኘው ነገር ላይ እኮ ፖለቲካ አይሰራም እኮ። አንተ የሚጠቅምህን ነገር ለአማራ ምን ይጠቅማል? ይሄን ባወራ እንደው ለአማራ ይጠቅማል እንዲህ ባገኘው ነገር ላይ አይ ሚስቱ በአያቷ አማራ ስለሆነ እንዲህ ሰኝ ነው ስሟ ሰኝሞት ትባላለች። አንተው ይሄ ጉዳይ ላንተ ይጠቅምሃልን? በቀደም በእስልምናና ክርስትና ሲቀውጡት ገብቶ እንዲህ ነው በቃ የኦሮሞዎች እስላምና ክርስቲያኖች በቃ ጦርነት ሊገጥሙ ነው ምናምን ያመሃል። ጤነኛ ነህ? አማራውን ከኢትዮጵያ ፖለቲካ ስንትና ስንት ሺህ ኪሎ ሜትር መሰለ ያራቁት ሴራ ሰርተው እናቴ እቃ አገሩን እንዲወድ የኢትዮጵያ በፊልምንሽ በዘፈንሽ አደነቆሩት። በቃ አደነቆሩት። እግዚአብሔርን ያሳዝናል። አንዳንዴ አልጀዚራ ትናንትና ከትናንት ወዲያ ኃይለኛ ጦርነት እንዳለ አማራ ክልል ውስጥ ሲዘግብ ነበር። አልጀዚራ ደርሶት የአማራ ተወላጆችን ጌም ላይ ናችሁ በቃ። ከዚ ደግሞ አንድ አለ ደግሞ ማን ነበር ስሙ አሁን የገባው ካቻ አፈር ብላ ካቻ አንተ አፈር ብላ። በትግራይ ጦርነት ግን ታዝባችኋል እናቴ ጆ ባይደን ህዝብ በቃ ሲንከባለሉ ይሄ ኢትዮጵያ ህዝብ ይልቃቸዋል፣ ይስቅባቸዋል፣ መልስ አይሰጡም። በቃ ጆ ባይደን እንዴት ተንከባለሉ ተብሎ ቀኑን ሙሉ ሲሳቅባቸው በነገታው እንደገና ደግሞ ሲንከባለሉ በቃ ልብሳቸው ቆሽሹ እናቴ ልብሳቸውን እየቀየሩ መንከባለሉ። ጭራሽ አልበቃ ብሏቸው መንገድ ዘጉ። መንገድ አማራው ሰልፍ ወጥቶ ቅዳሜና እሑድ ሰልፍ ይወጣላል። በቃ ያውም ሼም እያያዘው ነው። ለአማራውን ሰልፍ ውጣ ብትለው ሼም ይዘዋል። እንዴት አማራ እስቲ ስለ ኢትዮጵያ ሰልፍ እንውጣ ይባል ግልብጥ ብለው ነው የሚወጡት። ግልብጥ ኖሞር ኢትዮጵያን አይታችሁታል? በኖሞር ሰልፍ አይታችኋል? ኢትዮጵያ የመራችው ትግሬ ነች። ማን ነበር ስሟ? ስሟን አስታውሱኝ። ትግሬዋ ማን ነበረች? ስሟ ማን ያቺ ጋዜጠኛዋ
ኖሞር ብላ ካማራ 200 ምናምን ሺህ ዶላር ላጥ አርጋ በልታ አሁን የለችም ሄርሜላ። ይሄ አማራ ህዝብ አንቺ ጀግና የእናት ማህፀን ዝንጉርጉር እንዴት ከነዚህ ትግሬዎች ወጣች? አንቺ ጀግና ኖሞር ምናምን ሊሆንሽ ቅልብድብድ ምናምን አይደል 350 ሺህ ዶላር ላጥ አረገች ከበላሽ ወላ አሁን የለችም ቤት እንደገባሽ ኑሮዋ ነው ከአሜሪካ ውስጥ ይመሻት እናቴ። አሁን ደግሞ ቲክቶክ ላይ ደግሞ አንዲት መታለሽ እኔ እንደ ትግሬ ግን ይመሻች። ይሄ ኢትዮጵያዊ ፍቅር አሰከራቸው በቃ። አሁን ግን ትንሽ እየባነኑ ነው። ግን በቃ ቢባነኑም ይሁን የተሰራባቸው ነገር አለ አይደል? የተሰራባቸው ፖለቲካ እኮ የራሱ የሆነ አዙሪት መተት ገድግድ ምናምን አለው እኮ። በአማራው ላይ እናቴን 3 ነው ያዞሩባቸው። የፖለቲካ ጥቁር ዶሮ ጭንቅላታቸው ላይ ያዞሩባቸው። ካላስ መቼም አይስማሙ። መቼም ሸክ ብሎ አንዳንዶቹ ዘንጠው ነው የሚገቡት ምናምን ሲያወሩ ምናምን ህዝቡን እየተከታተሉ አይደለም የሚያወሩትን ነገር ምናምን። መጀመሪያ ምን ያሉ ቀጥታ እንደገቡ ፊታቸውን ነው የሚያዩት፣ አለባበሳቸውን፣ ኮስተር አባባላቸውን፣ አማራነት እንዴት ኩራት እንደሆነ ምናምን ይሄ ደረታቸውን ፍት አድርገው ሲያወሩ ምናምን ወይኔ ቪዲዮ በከፍታ አሳያችሁ ነበር እናቴ እንዲቀብረር እያሉ ምናምን። ከዛ ሾፍ ያደርጋሉ። ሰው አለ አይደለም 400 ሰው ሊገባ ነው በቃ። እና አማራ ጀግና እሺ ማንነም ፊቱን ደግሞ ሾፍ ያደርጋል እያወራ ከዛ አንተ ለህዝብ እስከሰራ ድረስ ስለ ራስህ ለምን ታወራለህ? አብዛኛውን ጊዜያቸውን የሚያጠፉት ስለ ራሳቸው በማውራት ነው። እኔ እንዲህ ብዬ ታገዬ እኛ ታጋይ እታች ደግሞ የሚጽፏል የኔ ጀግና የኔ ታጋይ ምን አባቱ እንደታገለ አላውቅም፣ ምን እንደሰራ አላውቅም። እናቴ ግን ምን ይደረግ አገኘው ተሻገር አብይ አህመድ እግር ላይ ወድቆ ይሄ እኮ ነው። አንድ አለ ደግሞ ይፎ የሚመስል ጭንቅላቱ የሆነ ስንጣቂ ዱባ የሚያክል ሰው ያለ የአማራ ክልል መሪ ማን ነበር ስሙ? በእናታችሁ ስሙ ማን ነበር? ይሄ አሁን የአማራ ክልል መሪ ይህ ግድንግር ጭንቅላት ያለው ሰውዬ የገዛ ህዝቡን መንግስት እየደበደበና በድሮን እየጨረሰበት እንግዲህ ታጣቂውን ከጎጥ አውጥተን የሆነ ቦታ ውስጥ አስገብተናቸዋል ልንጨርሳቸው ነው። ሰው እንደው የትግራይ መሪዎች አይታችኋል አብዛኞቹ። እንደው ምናል እነዛ ንጹሃን ዜጎች እንኳን አይታሰብ። እንደው መንግስት እንደዚህ አድርጎ ንጹሃን ዜጎችን እየጨረሰ ነው አይባልም። ትንሽ እንኳን መግለጫ አይሰጥም። እንደው እንዴት አይነት ማን ነበር ስሙ? በእናታችሁ ይፉ የሚመስለው ስንጣቂ ዱባ የሚያክል ጭንቅላቱ ላይ ተሸክሙ ሜዳ አናታም። ግን አማራውንስ እንዴት ብለህ ትለየዋለህ? አንድ ኤርትራዊ ትግራዋይ ነኝ ብሎ ፖለቲካ ይሰራል። ይለዩታል፣ እናቴን ይለዩታል። የት አካባቢ እነማን ጎረቤት? መቼም ብዙ ትግራዋይ አለ። አንድ ትግራዋይ ነኝ ብሎ ሲመጣ ትግራዋይ የት አካባቢ እንደሆነ ጓደኞቹ፣ ዘመዶቹ፣ የተማረበት ትምህርት ቤት ይሄ ሁሉ ጥያቄና ምናምን በውስጥ መስመር ያናዝዙታል። አማራ ነኝ ብለህ ስትመጣ ጥያቄ የለም። የት አካባቢ ነህ? የት ዘመዶች ምናምን እንዴ ጎጠኛ አየህ፣ ሊያሰልልህ ነው ሊያስገድል። ማን ስለሆነ ነው እሱ የሚሰልሉት? እንዲያታወራ ያለህበት እንዲያነገር ዘመዶችህን እንዲያይገሉብ እንዲያት ማን ስለሆነ ቲክቶክ ላይ አሁን ይሱን አሁን ለምሳሌ 3-4 አማርኛ ተናጋሪ አሪፍ ልጆችን መልምዬ ባስገባ እናቴን ይሸክላሉ። ማንም የት እንደሆኑ አይጠይቋቸው። እንዴ ምን ትቀልዳለህ እንዴ? በብዛት የአማራ ባለስልጣናቶች አማርኛ ተናጋሪ የሌላ ብሔር ተወላጆች ናቸው። እግዚአብሔር እንጂ በራሱ ብሔር ላይ እንዲሚጨክን ይኖራል ብዬ አላስብ። ምንም ቢሆን የራስ ህዝብ ነው። በተለይ ኢትዮጵያ ውስጥ አሁን የሚካሄደው የዘር ፖለቲካ ነው። ወደድክም ጠላህም በኢትዮጵያ ፖለቲካ ላይ እየተራመደ ያለው የዘር ፖለቲካ ነው። እነ ብርሃኑ ጁላ እነሆ የኢትዮጵያ
ታላቅ ኢታማዦር ሹም ወጥቶ ምን አለበት ኦሮሞ ባለ ጊዜ ቢሆንና ቢገዛ ትግሬ ገዝቷል አማራ ገዝቷል አሁን ኦሮሞ ቢገዛ ብሎ የተናገረበትን እያየ እንዲህ አይን ያወጣ ያገጠጠ ፖለቲካ ላይ ከመንግስት ጎን ሆኖ የራስህን ህዝብ ያሸረገድክ ማስገደልና ማስጨፍጨፍ እውነት ይሄ አማርኛ ተናጋሪ የሌላ ብሔር ተወላጅ መሆን አለበት እንጂ እውነት አማራዎች አይደሉም። የአማራ አክቲቪስቱ ሽቀላ ላይ ነው። ግን ባለስልጣናቱ እግዚአብሔርን አይደለም። ወደድክም ጠላህም የብሔር ፖለቲካ ነው ኢትዮጵያ ውስጥ ያለው አሁን። ወደድክም ጠላህም 4 ነጥብ። እነ ደብረጽዮንን ተመልከት፣ እነ ጌታቸውን ተመልከት። ስለ ኢትዮጵያ ደንታ የላቸውም። ኢትዮጵያ ጦርነት ውስጥ እየገባች ነው ከኤርትራ ጋር የተባሉ እኛ ስለ ትግራይ ነው የምናስበው ነው የሚሉ። በቃ የዘር ፖለቲካ የሚጀምረው ከዚህ ነው። በቃ አይን የወጣ ነው አሁን። የራስህን ህዝብ በዛ ደረጃ ያስጨፈጨፍክ በድሮን እንዴት አይነት ፖለቲካ አገራዊ ፖለቲካ እንኳን ቢሆን እነዚህ ታጣቂዎች ናቸው የሽምቅ ተዋጊዎች ናቸው ምናምን እየተባለ የሆነ ስም ይወጣላቸዋል። ሰው በብሔር ተደራጅቷል። ክልሉ እንደ እኔ በአማራው ላይ ምን እንደሚሰራ አላውቅም። ትግራይ ትሰር ዛሬም ነገም ትግራይ ትሰር ብቻ አይደለም ትሰርር እያንዳንድሽን ጅቡ ላንተ ግን ማን ነው የሚከፍል እንዴ? ዳምጤ በኃይለኛው ነው የሚከፍል። ይቀልዳል እንዴ? እነ ደብረጽዮን ናቸው የሚከፍሉ። ሌላ ማን ይከፍለኛል? እነ ጌች እነ ደብረጽዮን። ይገርማል። ጌችና ደብረጽዮን ተጣሉ ይባላል እንጂ በጀቱን ሲያስገቡት በሁለቱ ስም ነው። ወደ እንዴ ለጅቡ እየተሰዳደቡ ምናምን ማታ ላይ ሲገናኝ አንተ ለጅቡ አስገብተለታል ደብረጽዮን ይለዋል ጌታቸው። ኖ እኔ ረስቼዋለሁ ቆይ ላስገባውለት ምናምን ብሎ ነው ተነጋግረው ነው። እውነት የተጣሉ መስሎ ነው። ዳምጤ አንተ ርኩስ አይሁኑ ሰውና አንተ ራስ መጣል ደግሞ ያኛው ኦጂ የሸገሩ አንተ ሰክረ ሰደብከኝ አለኝ። ቆይ እናቴ ያራዳ ልጅ ነኝ ምናምን ብሎ በኦሮምኛ አልሰደበኝም ሰክሮ። በቃ እዚህ ያራዳ ልጅ ራሱ እየተቀየረ ነው። ብርጥ ያራዳ ልጅ ነው ምናምን የምትለው ራሱ ዘሩን ይዞ ምናምን ላሽ ብሏል። እኔ ኦሮሞ ነኝ ይላል። ያስደነግጣል። ሰፕራይም ወፋካ ምናምን ነገር ይሁን ድንቅ ትላለህ። አሁን ታውቀዋለህ ወጂ የሸገሩ አንድ ቀን ከኛ ጋር ጨዋታ ምናምን በቃ ከሁሉም ብሔር ጋር ተስማ የሆነ ሰዓት ላይ ጠጥቶ መጥቶ ኦሮሞ ነው መጣ ግልብት እንዴ ምን ማልታቲ ሲያጎድ ምናምን ላሽ ጎዳ ምናምን አላለኝ። ኧረ ነው እንዴ እዚህ ተዳርሰናል እንዴ ያራዳ ልጆች በዚህ ደረጃ የለም። አሁን ሁሉም ወደ ዘሩ ነው። ኢትዮጵያዊ መንፈስ ከጭንቅላታችን አተነኑብን። እንዴት አይነት ፀሐይ ነው ግን ይሄ ብሔር ብሔረሰቦች ፀሐይ ኢትዮጵያዊነትን ከጭንቅላት እንዲያናት አናተን ብሎ ፍቅሯን እንዲሚያተን። ኦ ማይ ጉድነስ ኦጂ ምንድነው ቀብድ መሆኑ ነው? እውነትሽን ነው። እቀጠቅጥሻለሁ አንቺንም አንድ ቀን። ቆይ ጾጺ አላስገባም። ትግራዋይን ስትሳደብ እንዳልሰማ ጾጺ እናቴ ትሙት ታው ሕጂ ትግርኛ ተዛረብች ክንጸራረፍን በተለይ ንኤርትራውያን ግደፉ ሓደ ትግራዋይ ንኤርትራ ክጻረፍ አይትሰምዕን ኢኻ ሱቅ ኢሎም አለው። ጾጺ ንተጋሩ ሕተቶም ኤርትራዊ ኸሙሽ ንተጋሩ ሕተቶም ኢኻ ንሱም ምስ ኢሳያስ ዲኹም ምስ አብይ አሕመድ ዲኹም ንካይ ሕተቶም አያተውና ነው ዘእተውና ነገር የለን። ከምዚ ዝብል ትግራዋይ እንሃለው ንትግራዋይ ክትጻረፍ ክትውዕል አታ በላዕ ወዲ ዓኸር መራሕ ጥምየት ጭርሑናይ ጥምየት ዝመሰልካ ወዲ ግደፍ ከይንዛራረብ ሕማቅን ጽቡቅን አለው ግደፍ። ትግራይ ትግርኛ ተዛረብቲ ሓደ ኢና ሃገር እውን ንኾን ኢና ፎታ ካጻላ ገዛ ሃገር ያ ትኸውን ግደፍ ኢለለኹ ኮይትጻር እድሜ ልክን ትግራይን እየተሳደብክ ትኖራለን። ድምኩ ኤርትራውን ሁሉ ከዘር ነው የሚወራረሱት። ከዘር እናቴን አባቶቻቸው ለልጆቻቸው ያወርሱታል። ትግራዋይ የት ደርሷል? ትግራዋይ ኤርትራዊ የት ነው ያለው? ቢያንስ ትግራዋይ እኮ የኤርትራ ስደተኞች ካምፕ እኮ አድርጎ ሲቀበላችሁና ሲያስተምራችሁ የነበረ ህዝብ እኮ ነው። ፍጹም ለኤርትራውያን እኮ ጥላቻ የሌለው ህዝብ እኮ ነው። ግን
ቃል ደሞ አጉል ንቀትም ይባላል እንቀሃለሁ እምትንቀውን ሰው ደሞ አታወራውም ጭራሽ እምትንቀውን ሰው አታስታውሰው ጭራሽ እምትንቀውን ሰው ፍጹም ይኑር አይኑር አታቀም እምታወራው ስለሌላ ነገር እንንቃቸዋለን ይያሉ 24 ሰዓት የሚያወሩት ስለነሱ ነው የኤርትራ ፖለቲካ እንዲጸና የተደረገው በተጋሩ ነው ኢሳያስ አፈወርቂ ለ30 ዓመት ኤርትራን ሲመራት በተጋሩ ላይ የተደረከ ፖለቲካ ነው ተጋሩ ይመጻሉ ተጋሩ ሆሩኹም ይው ተጋሩ ልቦም ከምዚዩ ተጋሩ ከምዚዩ ይሄ ነው ሰው እንቀዋለሁ ጣለዋለሁ ያለው ሰው አንድ ቀን ማንሳት በቃ ግን በቃ ከዘር የተወራረሰ ነገር አለ በቃ ትግራይ ምክንያቱም ትግራይ አበያ ያለው እንፈልጥና ኤርትራው አበያ ያለው እንፈልጥና እዚ ትግርኛ አባይ ሀገር ከውናለው አኒኹም ለኦም ንዓኒውኩም ኢና እዚ አይኮንን ግደፉና አቱም ሰዋት ግደፉና مش نتقراي تنعق الله تا إيرتراوي سوق بل مو تزاربك حجي حطوتنا حدا تقراوي نيرتراوي دقف ناوي أحمد أي دقف نايب علي سقم علني ناوي علي بوليتيك علني قدوفوني يزبل زلو أمو نتقراوي خد صارفتو إلى عدا إيرتراوي بوليتيكا صراح أبي أحمد يزمسك قالو دبرسي ونا يكون مو من أبي أحمد تزارب تقارو ነው ቋንቋችን አንድ ስለሆነ በቃ ከምትግባቡት ሰዎች ጋር መነጋገር ነው የምትፈልጉት እንዴ ከቻለ አማርኛ ልመዱ እና በአማርኛ ኦሮሞ አማርኛ ስለሚሰማ ተነጋገሩ ከነሱ ጋር ወይ ኦሮምኛ ለምዳችሁ በኦሮምኛ መነጋገር ትችላላችሁ ወይ ደግሞ እንዲ በጣም ያንገበግባችሁ ከሆነ ደግሞ መሃል ላይ አንድ ትግራው ያስገባችሁ እኔም አለው እንዳስተርጓሚ እግዚአብሔርን ያነጋግራችኋል ችግራችሁ ከፌደራል መንግስቱ ነው እንጂ ከትግራው ታውነ እንዴ ግደፉና ያው ሰላም ነው ሶሲ አንተ ጠብቅ